ህዝበ ምእመናኑ የፋሲካ በዓልን ሲያከብር አቅም ለሌላቸው ወገኖች ያለውን በማካፈል የሀገራችን አንድነትና ሰላም እንዲጸና መጸለይ እንዳለበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወላይታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ይስሐቅ አሳሰቡ። በጉኑኖ ሐሙስ ከተማ አስተዳደር ያሉ ደብራት ከ400 በላይ አቅም ደካሞችና አረጋውያን የፋሲካ በዓል ምክንያት በማድረግ ማዕድ አጋርተዋል። የከተማው አስተዳደር በበኩሉ መሰል የበጎ አድራጎት ተግባራትን ለማጠናከር የከተማው ነዋሪዎችንና ተቋማትን በማሳተፍ በትኩረት እንደሚሰራ ገልጿል። ለዳዊት ኮይሻ ዘገባ አለማየሁ አልቶ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወላይታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ይስሐቅ የፋሲካ በዓል የክርስትና ሃይማኖት ተከታዮች ከሞት ወደ ሕይወት የተሸጋገሩበት መሆኑን ተናግረው በዓሉን ከነዳያን ጋር አብሮ መብላትና ለሀገሪቱ ሰላም ምዕመናን መጸለይ እንዳለባቸው አሳስበዋል። ደንጎ ባሊያ ሐቀ መላቶ ባይናገቱ የትንሣኤ በዓልን እንደዚህ ከነዳያን ጋር ምስኪኖች ጋር ማክበር በሰማይም ዋጋ አለው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲመጣ እኔ ታርዤ አለበሳችሁን፣ ታምሜ ጠየቃችሁን፣ ተርቤ አበላችሁን ብሎ ስለሚጠይቅ ይህንን ተግባር አጠናክረን መስራት ይገባናል። ሌላው ደግሞ ለሕዝብ ለሀገር ጸልዩ። ለሀገራችን ፍጹም ሰላም እንዲያወርድልን ጸልዩ። በፍቅር ኑሩ። የሚቸገሩትን ጠይቁ። ከነሱ ጋር አንድ ላይ ዋሉ። ጎብኙ። ለተቸገሩት ድረሱ። ለዓይነ ስውራን መስማት የተሳናቸውን መናገር የማይችሉትን እንዲሁም ዕውቀት የሌላቸውንም አግዟቸው እና መቶት ዳገቱስ ጋክተ አይፈ ባይናገቱስ አይፈ ኪተ ሃይቲ ባይናጋስ አይተኪተ ዶኒ ባይናገቱስ ዶነቢ ወዘኒ ባይናገቱስ ወዘና ግድ ገደ ባይናገቱስ ገደ ኪተ ቤተክርስቲያን ተልኮ ሀጋ በወላይታ ዞን ጉኑኖ ሐሙስ ከተማ አስተዳደር የሚገኙ ደብራት የትንሣኤ በዓልን ምክንያት በማድረግ ከ400 በላይ ለሚሆኑ አቅመ ደካሞችና አረጋውያን ማዕድ ማጋራታቸውን የሚናገሩት የሃይማኖት አባቶች የእምነቱን ተከታዮችን በማስተባበር ድጋፍ ማድረጋቸውን ተናግረዋል። ይሄ ስራ በየዓመቱ አንድ ጊዜ በየዓመቱ ሁለት ጊዜ መከወን ያለበት ስራ ሳይሆን በየዕለታችን በየቀናችን በየሰዓታችን በየደቂቃችን በየጊዜው የተቸገሩ ሰዎችን መርዳት ማገዝ ያለን ማካፈል በእግዚአብሔር ዘንድም በሰው ዘንድም የተወደደ ስራ ስለሆነ አእምሮአችን ይሄን ስለሚያምን አምላካችን ይሄን ስላስተማርን ይሄን ስራ በሰፊው እየሰራን እንገኛለን። እንግዲህ እኛ ብዙ ነገር ነው ያሰብነው። እቅዳችን በጣም ከፍ ያለ ነበረ። ያው ወቅቱ እንግዲህ ይታወቃል ከባድ ነውና መቼም ያለው ነገር ሰብስበን አሁን ዛሬ ያዘጋጀናቸው ቅርጫ ስጋ አለ፣ ዱቄት አለ፣ ልብስ አለ። እነዚህን አዘጋጅተን ቢያንስ ከ180 በላይ ሰው ለማገልገል ተዘጋጅተናል። እንግዲህ ዛሬ የሚታደለው ይሄ ነው። ቅርጫ ስጋ አለ፣ ዱቄት አለ እና ልብስ አለ። ሲጀመር ህዝብን ያስተማርና ያለነው ይሄንን ነው። የቤተሰብም ትምህርት ስለሆነ ህዝቡም ደግሞ ይሄንን ተቀብሎ እግዚአብሔር ይመስገን ይሄንን ተቀብሎ እሺ ብሎ በስግደት በጾም በጸሎት በመጽዋት እነን ሲያከናወኑ ህዝብን አስተምርን ያገኘነው ነገር ነው። ዛሬ ነዳያንን እነን እንዲመገቡ ስናደርግ እኛ ደግሞ እንደኛ አገልጋዮች የሚሰማ ነገር ቢኖር በጣም ትልቅ ደስታ ነው። ምክንያቱም ያስተማርነውን ትምህርት በተግባር አየን ማለት ነው። ህዝብን ስናስተምር የነበረውን በተግባር አየን ማለት ነው። ስለዚህ በእግዚአብሔርም ፊት በሰውም ፊት ትልቅ ዋጋ የሚያሰጥ ነገር ስለሆነ በእምነት እየተቀበልን ከሃይማኖት አንጻር ይሄንን ይመስላል። የጉኑኖ ሐሙስ ከተማ አስተዳደር ከንቲባ አቶ ብርሃኑ ዋጃ በበኩላቸው ከወጣቶች ከእምነት ተቋማትና ከከተማው ነዋሪዎች ጋር በመቀናጀት አቅመ ደካሞችንና አረጋውያንን በበዓላትና በአዘቦት ቀናት ለማገዝ በትኩረት እየተሰራ እንደሚገኝ ገልጸው መሰል መልካም ተግባራትን እንደሚያጠናክሩ አመላክተዋል። የተቸገሩትን መርዳት የመንፈስ እርካታም በትልቁ የሚሰጥ ነው። እኛም እንደ ከተማ አስተዳደር እነዚህ በሶስት ቦታ ያዘጋጁትን የእምነት ተቋማትንና እምነት ተቋማትን የሚያስተዳድሩ አባቶችን፣ ወጣቶችን ከውጭ ሀገራትም ጭምር በዚህ ስራ ላይ ተሳትፎ ያደረጉ አካላትን
በከተማ አስተዳደርና በራሴ ስም በእጅጉ ማመስገን ይፈልጋሉ። የከተማው ነዋሪዎች በዓልን ሲያከብሩ ካላቸው በማካፈል አቅም የሌላቸውን በማገዝ ፍቅርን ለመግለጽ ያደረጉትን መልካም ተግባራትን አቅመ ደካማ ወገኖች አመስግነዋል። የቦዲቲ ከተማ ምስራቅ ፀሐይ ቅድስት ማርያም ቤተክርስቲያን ድጋፍ ለሚሹ ወገኖች የምታደርገው እገዛ መንግስት እየሰራ ያለውን ሰው ተኮር ስራ የሚያስቀጥል ተግባር መሆኑን የከተማው የመንግስት ዋና ተጠሪ አቶ ሲሳይ ግርማ ገለጹ። ቤተክርስቲያኒቱ በወንጌል ትምህርት ትውልድን ከመቅረጽ ባሻገር ሰብአዊ ድጋፍ የሁል ጊዜ ተግባሩ አድርጋ መቀጠሏን የተናገሩት ደግሞ የቦዲቲ ከተማ ምስራቅ ፀሐይ ቅድስት ማርያም ቤተክርስቲያን አስተዳዳሪ መላከ ፀሐይ ቀሲስ መንግስቱ መርዕድ ናቸው። የቤተክርስቲያኒቱ ሰንበት ትምህርት ቤት አገልጋዮች ወጣቶች ከ500 በላይ ለሚሆኑ አቅመ ደካማ ወገኖች ማዕድ አጋርተዋል። ሰይፉ ሳሙኤል ላጠናቀረው ዘገባ ተጨማሪ አለን። የዘንድሮ የትንሣኤ በዓልን ምክንያት በማድረግ የቦዲቲ ምስራቅ ፀሐይ ቅድስት ማርያም ቤተክርስቲያን አንቀጸ ብርሃን ሰንበት ትምህርት ቤት አገልጋይ ወጣቶች አማካኝነት ድጋፍ ለሚሹ ወገኖች ማዕድ ማጋራት መርሃ ግብር አካሂደዋል። በዚሁ መርሃ ግብር ላይ የተገኙ የቦዲቲ ከተማ አስተዳደር የመንግስት ዋና ተጠሪ አቶ ሲሳይ ግርማ ቤተክርስቲያኒቱ እያከናወነች ያለው በጎ ስራ በመንግስትም የሚበረታታ ስለሆነም ከተማ አስተዳደሩ ይህንን ለማስቀጠል ድጋፉን አጠናክሮ ይቀጥላል ብለዋል። ይህን የመሰለ ቢያንስ በቁጥር ከ600 በላይ የሆኑ ሰዎችን ይሄን የመሰለ ምግብ አዘጋጅቶ የሚያስፈልገውን ልብስ አዘጋጅቶ በተጨማሪ ደግሞ ሌሎችም የሚያስፈልጉ ነገሮችን አሟልቶ በዓል ከነሱ ጋር እዚህ እንድናከብር እኛንም ስላደረገ ቤተክርስቲያኑንም እናመሰግናለን። በተጨማሪ ደግሞ እኛም እንደ መንግስት የሚያስፈልገውን ነገር በተወሰነ መልክ እኛም ድጋፍ ያደረግነው ነገር አለ። በጣም ደስ ሲል ነው። ለምን አሁን ሌሎችም አራያ የሚሆኑ ናቸው። አሁን እዚህ ሰንበት ትምህርት በተለይ ሰንበት ትምህርት ቤቱ ስሙም ቅድም የሰማ ነው አንቀጸ ብርሃን ሰንበት ትምህርት ቤት ነው። ይሄ ሰንበት ትምህርት ከተማ ላይ ዞሮ ህብረተሰብን አስተባብሮ በተለይ የተቸገሩትን እነዳለን ብሎ ማንቀሳቀሳቸው ለኛም ትልቅ ቦታ እኛም የምንሰጠው ነው። ቤተክርስቲያኒቱ አቅመ ደካማ ወገኖችን መደገፍ የሁል ጊዜ ተግባር በማድረግ በርካቶችን እየረዳች ትገኛለች ያሉት ደግሞ የቦዲቲ ምስራቅ ፀሐይ ቅድስት ማርያም ቤተክርስቲያን አስተዳዳሪ መላከ ፀሐይ ቀሲስ መንግስቱ መርዕድ ናቸው። እንግዲህ በዚህ አመት ብቻ ከ4-5 በላይ በቀበሌያት ቤት የመስራት ስራ፣ የታመሙትን የመጠየቅ ስራ፣ የተቸገሩትን የመርዳት ስራ፣ ሆስፒታል ላይ ያሉትን ሄዶ የመጎብኘት ስራ፣ ሃይማኖት ሳንለይ የዚህ ሃይማኖት ተከታይ ነው የዚህ እምነት ተከታይ ነው ብለን ሳንል ሰውነት፣ ኢትዮጵያዊነት ሰው በሚለው ሐሳብ ከየትኛውም እምነት ከየትኛውም ቦታ ይምጣ ሲመጣ ረድተን አልብሰን የምንልክበት ስራ በዚህ በአመቱ ያው በጥሩ ሁኔታ ያው እየተሰራ ነው ያለው። ቤተክርስቲያኒቱ ምግባረ ሰናይ አገልግሎት ክፍልን በማጠናከር መሰል በጎ ስራ አጠናክራ እየሰራች እንደምትገኝ ተገልጿል። ካለው ካዜናም በመርዳት ለተቸገሩት ሁሉ እያገዘች እየሰራች ትገኛለች። በዚህ ደግሞ በእኛ በዚህ ቅድስት ማርያም ቤተክርስቲያን ምግባረ ሰናይ ክፍል እና ሰንበት ትምህርት ቤት ሰበካ ጉባኤ በብዙ አቅጣጫ ድሆችን ለመርዳት ለቀጣይ አቅጣጫም ደግሞ እቅዶችን ይዞ እየሰራ ያለ ሁኔታ አለ። የተቸገሩትን መርዳት ከበጎ ስራ አንዱ እንደሆነ መጀመሪያ በወንጌል አስረገጥ ነው አሳወቅ ነው። ደግሞ የተቸገሩትን የሚረዳ ሰው ካለው የሚካፈል ሰው ምድራዊ እይታ ሳይሆን ሰማያዊ በረከት እንዳለ ሁሉ ስለዚህ የተቸገሩትን እርዱ፣ ይሄ ከበጎ ስራ አንዱ ነው ብለን ባስተማርነው መሰረት እዚህ ቤተክርስቲያን የሚመጡ ሰዎች ሁሉ ከኪሳቸው ከልጆቻቸው ቀለብ ካላቸው አላማ አካፍለው ባወጡት ያው እንግዲህ አንድ በሬ ተገዝቶ በተያዘው እቅድ መሰረት ተሰርቷል። ቤተክርስቲያኒቱ መሰል በጎ አድራጎት ስራን ከዛሬ 20 ዓመት በፊት የጀመረች ሲሆን ዘንድሮም አንቀጸ ብርሃን ሰንበት ትምህርት ቤት ተማሪዎችና አገልጋይ ወጣቶች አማካኝነት እያስቀጠለች መሆኑን በዚሁ በጎ ስራ የተሳተፉ ወጣቶች ተናግረዋል። እና ይህን ስራ ከዚህ በፊት ከኛ በፊት የነበሩ ታላላቆቻችንም ከዚህ በፊት በተጠናከረ ሁኔታ ሲሰሩ ነበር። ከ20 ዓመት በላይ ሰንበት ትምህርት ቤቱ ይህን ስራ በየአመቱ ሲሰራ ነበር። እስር ቤት ያሉትን ወገኖቻችንን ሄደን እንጠይቃለን። እንደዚህ ደግሞ ወጥተው ለመጠየቅ አፍረው በየቤቱ ያሉትንም በየሰፈራችን ለይተን እዛም ሄደን የምንጠይቅበት ሁኔታ ነው ያለው። የገንዘብ ምንጭ ህዝብ ነው። የቦዲቲ ከተማ ሙሉ ሙስሊም፣ ኦርቶዶክስ፣ ጴንጤ ሳይለዩ ምን ሳይሉ ሁሉም የየበኩላቸውን እርዳታ አድርገውልን ነው
እና ቤተክርስቲያኑም ረድቶናል። ሁሉም ሰው የሁሉም ሰው እጅ አለበት። ይሄ ስራ የኛ ብቻ ሳይሆን የሁሉም ሰው እጅ አለበት እና በዛ ምክንያት ነው የሰራ ነው። የተደረገልን ድጋፍ በዓሉን በጾም እንዳናሳልፍ ረድቶናል። በዚህም ደስተኞች ነን ሲሉ የማዕድ ተጋሪዎች ገልጸዋል። በዓሉን እቤት እንዳላከብር አቅም የለኝም። ነገር ግን እኔ ተጨንቄ ሳለ ጠርታችሁ እዚህ እንድደሰት ስላደረጋችሁ ፈጣሪ ይባረካችሁ። በጣም ደስ ብሎኛል። ጥጋብ አይለያችሁ። ወፓይሙ አምናም መጥቻለሁ። እንዲሁ እዛ ተቀምጬ አንድ ጨርቅ አንድ ሱሪ ለራሴ ወስጃለሁ። እንጀራ ባላው ልጅ አልመጣም። እኔ መጣሁ። ዘንድሮ ደግሞ አትቅርቡና ዛሬ ዘንድሮ ልዩ ነው። ዘንድሮ በጣም ደስ ይላል። ኖኒ ጋላቴ እኛ ከልብ እያመሰገንን ነው። ለወጣቶቹም ቢሆን ለቤተ ክርስቲያን መሪዎች ትልቅ ምስጋና አለን። ክፉ አይንካቸው፣ አባቶችንም ፈጣሪ ይጠብቃቸው። በጎ ስራ ለመስራት የሃይማኖት ልዩነት አይገድብምና የከተማው ነዋሪዎች ስላደረጉት ድጋፍ ቤተክርስቲያኒቱ ምስጋና አቅርባለች። በበዓላት ወቅት የሚደረገው የመረዳዳትና የመደጋገፍ ባህላችንን ቀጣይነት እንዲኖረው ወጣቶች እያደረጉት ያለውን ጥረት ለማጠናከር በትኩረት እየተሰራ መሆኑን የባይራ ኮይሻ ወረዳ ዋና አስተዳዳሪ ዶክተር አሸናፊ ጳውሎስ ገለጹ። በወረዳው የበቅሎ ሰኞ ቅዱስ ገብርኤል ቤተክርስቲያን አገልጋዮችና የበጎ አድራጎት ማህበራት አባላት ማህበራዊ ሚዲያን ለበጎ ዓላማ በመጠቀም ለአቅመ ደካማ ወገኖች ድጋፍ አድርገዋል። በድጋፍ መርሃ ግብር ላይ የተገኙት የወላይታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶሱ አባል ብፁዕ አቡነ ይስሐቅ በዓላችን ስናከብር የተቸገሩትን የተራቡ ወገኖችን በማንነታቸው ሳንለይ ድጋፍ ልናደርግላቸው ይገባል ብለዋል። ይህ ዜና በታደለ ፎላ ነው የተጠናቀረው። አቅራቢው ደግሞ እድገት እስራኤል ነው። በባይራ ኮይሻ ቤተ ክህነት የበቅሎ ሰኞ ቅዱስ ገብርኤል ቤተ ክርስቲያን አገልጋዮችና ወጣቶች የበጎ አድራጎት ማህበር በማደራጀት በበዓላት ወቅት ለተቸገሩ ወገኖች የተለያዩ ድጋፎችን እያደረጉ ይገኛሉ። በማህበሩ የተደራጁ ወጣቶች የዘንድሮ ፋሲካ በዓልን ምክንያት በማድረግ ከ200 ሺህ ብር በላይ ገንዘብ በማሰባሰብ ለአቅመ ደካሞች 2 በሬ ገዝቶ ማዕድ በማጋራት ድጋፍ አድርገዋል። ድጋፍ በተሰጠበት መርሃ ግብር ላይ የተገኙት የወላይታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ይስሐቅ በዓላትን ስናከብር የተቸገሩና የተራቡ ወገኖችን በማንነታቸው ሳንለይ ድጋፍ ልናደርግላቸው ይገባል ብለዋል። ጋማላ ወልቃማ ባለ ቦንቾ ሳቲያን በእውነቱ ኑዋባቲ ሙስ ወትዶ ጋቶ ሙስ ተማርሲዶ ጋቶ እንደዚህ አይነት ታላላቅ ክብረ በዓላትን ስናከብር አባቶቻችን ያስተማሩን ከሚያለቅሱት ከተቸገሩትና ተስፋ ከቆረጡት ጋር መዋል ትልቅ ነገር ነው። ይህንን መልካም ነገር ያስተባበሩ ወንድሞችና እህቶችን ፈጣሪ ይባርካቸው። ቤት ለሌላት እናት የቆርቆሮ ድጋፍ ያደረጉ አካላትንም እግዚአብሔር ይጠብቃቸው። ሰውን ለመርዳት ሰው መሆን ብቻ በቂ ነው። የተቸገሩ ወገኖችን በማንነታቸው ሳንለይ ድጋፍ ልናደርጋቸው ይገባል። ናመሰትራባ መቶትራባ ሀገዱማ ሀገያኔ ዳጋ በበዓላት ወቅት የሚደረገው የመረዳዳትና የመደጋገፍ ባህላችንን ቀጣይ ለማድረግ ወጣቶች እያደረጉት ነው ያለው ጥረት ለመደገፍ ዝግጁ መሆኑን የገለጹት የባይራ ኮይሻ ወረዳ ዋና አስተዳዳሪ ዶክተር አሸናፊ ጳውሎስ ቤተ ክርስቲያኒቷ ለወረዳው አስተዳደር ለሚታቀርበው ማንኛውም ጥያቄ አስተዳደሩ ምላሽ እንደሚሰጥም ተናግረዋል። እንግዲህ ይህን በዓል ስናከብር የተቸገሩትን መርዳት፣ እርስ በርስ መረዳዳት፣ መደጋገፍ አንዱ ባህላችን ነው። በቤተ ክርስቲያን ደረጃ በጥያቄ ደረጃ ያሉ ነገሮች አሉ። እሱም ከባሕረ ጥምቀት ጋር ተያይዞ ያለው ነገር እኔ ከመጣሁም በኋላ የቤተ ክርስቲያን አገልጋዮች ቀርበው ጥያቄያቸውን አንስተዋል። ይህን ጉዳይ እግዚአብሔር ከፈቀደ ከእናንተ ጋር ሆነን በጋራ ሆነን በአጭር ጊዜ ውስጥ ምላሽ ለመስጠት ቃል ገባለሁ። ከዚህ ባለፈ ለወረዳችን ልማት፣ እድገት፣ ብልጽግና፣ ለውጥ በተቻለ መጠን ከእናንተ ጋርም ከቤተክርስቲያኑ ጋርም ተቀራርበን ለመስራት አሁንም ቃል ገባለሁ። በወረዳው የበቅሎ ሰኞ ቅዱስ ገብርኤል ቤተ ክርስቲያን አገልጋዮችና በጎ አድራጎት ማህበር አባላት ማህበራዊ ሚዲያ ለበጎ ዓላማ በመጠቀም ለአቅመ ደካሞች ድጋፍ ገንዘብ እያሰባሰቡ መሆናቸውንም ገልጸዋል። ለሚዲያ ለመልካም ዓላማ በማዋል በተለያዩ ቦታ በውጭ ሀገር ያሉ
ይህንን የሚከታተሉ አሉ፣ ገንዘብ የሰጡ አሉ፣ ድጋፍ የሰጡ አሉ። ስለዚህ ይሄ ሁሉ ጊዜ የቅድስት ቤተክርስቲያናችን አስተምሮ ተግባሯ ስለሆነ በዚህ ልክ ነው ስራው የተጀመረው። በበጎ ስራ በዚህ ብቻ ሳይሆን ከዚህ በፊትም የሰራናቸው በ18 በጣም ዘርፈ ብዙ አገልግሎቶች አሉ። በዚህም ደግሞ ከዞን ድሮ በነበረው ስፖርትና ወጣቶች መምሪያ ላይ መዳሊያ ተሸልመናል። በጎ ስራ በመስራት ባይራኮሻን ወክለን እኛ ለኛ በጎ አድራጎት ማህበር ወላይታን በመወከል በወላይታ የመዳሊያ ተሸላሚ ሆነናል። በጣም ብዙ ስራዎችን ሰርተናል። ቤት ሰርተን ገንብተን ሰጥተናቸዋል። እስኪገቡ ጦርናቸዋል። ሌሎችን መልካም ስራዎችን ሰርተን ያለፍነው። አሁን እግዚአብሔር ይመስገን ዘንድሮም ለ18 ትንሳኤ በዓል የሚገባውን ለማድረግ ጓደኞቻችን በማስተባበር በጎ የሚያደርጉ ምእመናንን በመጠየቅ ከ217 ሺህ በላይ ሰብስበን 2 በሬ ገዝተን በቀሩም አንድ የተቸገረች ደሃ አለች ቤት የሌላት ለሷ ቤት ልንሰራ ቆርቆሮ ገዝተን ዛሬም ቆርቆሮ ልናስረክብ ነው። መልካም ነገሮች አሉ። ሁሉም ኢትዮጵያዊ ለበጎነት ልቡን የከፈቱ ሁሉ ነው የተባበሩልን። እናቶች ተባብረውልናል፣ ወጣቶች ተባብረውልናል፣ ነጋዴዎች ተባብረውልናል፣ መንግስት ሰራተኞች ተባብረውልናል፣ ተሽሞ ያሉት ባለስልጣናት ተባብረውልናል። ሁሉም ያው እጃቸውን ከፍቶ ነው የሰጡና በእግዚአብሔር ስም እናመሰግናቸዋለን። ይሄ የአንድ ሰው ስራ አይደለም። ሁሉ ሃይማኖት፣ ዘር፣ ጾታ ሳይለይ ሁሉም የተሳተፉበት ስለሆነ የተሳተፉትን በእግዚአብሔር ስም እያመሰገንን እግዚአብሔር ደግሞ ለዚህ በጎ ልቦና ከፍቶ እነሱን ስላነሳሰን እግዚአብሔርን እናመሰግናለን። ድጋፍ የተደረገላቸው አቅመ ደካማ ወገኖችም በተደረገላቸው ድጋፍ እየተሰማቸውን ደስታ በመግለጽ ድጋፍ ያደረጉ አካላትንም አመስግነዋል። ፈጣሪ ይባርካችሁ። እየበላን እየጠጣን እንገኛለን። ቤተክርስቲያኒቷም እየደገፈችልን ትገኛለች። የአካባቢው ህብረተሰብም እንዲሁ እየደገፈን ነው። መንግስትም ድጋፍ እያደረገልን ነው። በእንክብካቤ ነው እያኖሩን ያሉት። አቅም የለኝም፣ ምንም ነገር የለኝም። እዚህ ቅዱስ ገብርኤል ደግፎኝ ነው ያለሁት። ምንም ነገር የለኝም። ማንም ሳሙና እንኳን ግዢ ብሎ ቡና ጠጪ ብሎ ማንም ይሰጠኛል። ለዛ ነው እዚህ ተሰይሜ ምን ሆኜ ነው ያለሁት። አቅም የለኝም፣ ነግጄ አልችልም፣ ሮጬም አልችልም። በቃ ቅዱስ ገብርኤል እዚህ አቅፎ ይዞኛል። በዛ ነው ያለሁት።